ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 23 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በምስራቅ አማራ ቀጠና በመቶዎች የሚቆጠሩ ያገዛዙ ኃይል የተደመሰሱበት ውጊያ ተደርጓል። ዝርዝር ግንባር መረጃ ይዘናል። ከአላማጣ ከተማና ከሌሎች አካባቢዎች ጦርነት ይነሳል በሚል ስጋት ነዋሪዎች እየተፈናቀሉ እንደሆነ ተነገረ። በጉዳዩ ላይ ኢሰመኮ መግለጫ ሰጥቷል። ሰምታላችሁ። ወደ ትግራይ ክልል ከተሞች ተቋርጠው የሚገኙ የአየር በረራዎች ይጀምራሉ በሚል የሚሰራጨው መረጃ የተሳሳተ ነው ተብሏል። አየር መንገዱ በረራ በሌለበት ትኬት እየሸጠ መሆኑን መነጋገሪያ ሆኗል። መረጃውን እናሰማችኋለን። በአዲስ አበባ የሚገኝ አንድ ጥንታዊ ቤተክርስቲያን አገልግሎት እንዳይሰጥ በአገዛዙ ሰራዊት ተከልክሏል። በአሜሪካ ከበባ ውስጥ እየወደቀች ያለችው ኢራን በአሜሪካ ወታደራዊ ቦታዎች ላይ ጥቃት ለመሰንዘር ዝታለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁን ነው ቤተሰብ ይሁኑ። በምስራቅ አማራ ቀጠና በመቶዎች የሚቆጠር ያገዛዙ ኃይል የረገፈበትና አገዛዙ ከፍተኛ ጉዳት ያስተናገደበት ውጊያ ተካሄደ። በምስራቅ አማራ ቀጠና በመድፍ በቢኤም 107 ዙ 23 እና ሞርተሮች ታግዞ ከባድ ውጊያ የከፈተው የብልጽግና አገዛዝ በደቡብ ወሎ ዞን ተንታና መቅደላ ወረዳ እንዲሁም ማሻ ከተማ ዙሪያ ከፍተኛ ሰብአዊ እና ቁሳዊ ኪሳራ ያስተናገደ ሲሆን ልጅ ኢያሱ ኮር 23ኛ ክፍለ ጦር የንጉስ ሚካኤል ኮር አሃድ ከሆነው ሼህ ሁሴን ጅብሪል ብርጌድ ጋር በመጣመር በመቶ የሚቆጠር ያገዛዙን ሰራዊት ሙትና ቁስለኛ በማድረግ እንዲሁም በርካታ ጦር መሳሪያና ተተኳሽ በመማረክ ታላቅ ድል ተጎናጽፈዋል። ሚኒሊክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር በተጋድሎ ማሻ ከተማ ድረስ ዘልቀው በመግባት በርካታ ጥምር ዙፋን ጠባቂ ሰራዊት ከመደምሰስ ባሻገር አንድ ስናይፐር፣ አንድ ብሬን፣ 21 ክላሽና የእጅ ቦምቦች እንዲሁም 3000 ክላሽ ተተኳሽ ማርከዋል። በተጨማሪም ሼህ ሁሴን ጅብሪል ብርጌድ ማሻ ከተማ ድረስ ዘልቀው በመግባት ባንዳን አይቀጡ ቅጣት በመቅጣትና በመማረክ ጭምር ታላቅ ጀብድ ፈጽመዋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ለሌላ ተጨማሪ ጦርነት እየተዘጋጀ ላለው ፋሽስቱ አገዛዝ ብልጽግና ራስ ብታት የሆነ ታላቅ ድል ማሻ ከተማ ላይ ያስመዘገቡ ሲሆን በርካታ እግረኛ ሰራዊቱ የተመታበት ብሎም የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሽ የተማረከው አገዛዙ ከፍተኛ ድንጋጤ ውስጥ ገብቷል። ከባድ ሰብአዊና ቁሳዊ ኪሳራ ያስተናገደውና የፋኖን ክንድ መቋቋም ያቃተው የብልጽግና ሰራዊት የበቀል አፈሙዙን ወደ ንጹሃን ጦር መሳሪያ ያልታጠቁ አማራዎች በማዞር ተንታ አካባቢ አንዲት እናት በሞርተር የገደለ ሲሆን ብዙ 23 መኖሪያ ቤቶችን ማቃጠሉን እዙ ገልጿል። በዚሁ ቀጠና የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና የልጅ ኢያሱ ኮር አመራሮች በተቆጣጠሯቸው የተውለደሬ ወረዳ ቀበሌዎች መካከል ከሐይቅ በቅርብ ርቀት የምትገኘውን 017 ቀበሌ ህዝቦች ጋር የክፍለ ጦርና የኮር አመራሮች ውይይት አድርገዋል። ውይይቱ የተካሄደው የክፍለ ጦሩ ዋና አዛዥና የምስራቅ አማራ ኮር 1 ዘመቻ መምሪያ አርበኛ ፋኖ እንድሪስ ጉድሌና ሌሎች የኮር 1 እና የልጅ ኢያሱ ኮር አመራሮች በተገኙበት ሲሆን ህዝቡም ሐሳቡን በነጻነት የገለጸበት ከአመራሮቹም በቂ ምላሽ የተሰጠበት መሆኑ ከህዝቡ በተገኙ አስተያየቶች ተረጋግጧል። ህዝቡም ፋኖ ከመምጣቱ በፊት ሰብላችን ይበላና ይወድም ነበር፣ የከብቶቻችን መዋያ ጥብቅ ስፍራዎች በህገወጥ በነፍስ ወከፍ ደኖች እየተጨፈጨፉ ለእርሻ ስራ ይውሉ ነበር፣ በአገዛዙ ተልኮ የተሰጣቸው ሌቦች ወንበዴዎች በስተው ነበር፣ ህዝቡ በነጻነት ማሳውሎ አይመጣም ነበር፣ በአጠቃላይ ህዝቡ በስጋትና በፍራቻ ቆፈን ውስጥ ይኖር ነበር። ነገር ግን ፋኖ ከመጣ ወዲህ ነጻነታችንን አግኝተናል ብለዋል። የብልጽግናና የህወሓት ፍጥጫ ባየለበት በዚህ ወቅት ነዋሪዎች ካላማጣ ከተማና ሌሎች አካባቢዎች መፈናቀላቸው እየተገለጸ ነው። ቢቢሲና የጀርመን ድምጽ ራዲዮን የመሳሰሉ ዓለም አቀፍ መገናኛ ብዙሃን ነዋሪዎችን አናግረው በሰሩት ዘገባ የብልጽግናው አገዛዝ ራያ አላማጣንና አካባቢውን ያለምንም ውጊያና ተኩስ ለቆ መውጣቱንና ለትግራይ ኃይሎች ማስረከቡን ተከትሎ ስጋት የገባቸው ነዋሪዎች ከአካባቢው ለቀው መውጣት መጀመራቸውን ዘግበዋል። በብልጽግና የሚመራው የኢትዮጵያ ሰብአዊ መብቶች ኮሚሽን በዛሬው ዕለት ባወጣው መግለጫ በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች የተቀሰቀሰው ጦርነት ለነዋሪዎች መፈናቀል ምክንያት ሆኗል ሲል ገልጾታል። በእነዚህ አካባቢዎች የተቀሰቀሰውን ግጭትና ወታደራዊ እንቅስቃሴ ተከትሎ ሁኔታ ወደ ሙሉ ጦርነት ሊሸጋገር ይችላል የሚል ስጋት መፈጠሩን ኮሚሽኑ ገልጿል። ራያ አላማጣና ኮረምን የመሳሰሉት የራያ አካባቢዎች ላለፉት ዓመታት አስተዳዳሪ አልባ ከመሆናቸው ባሻገር የብልጽግናው አገዛዝ ቁማር የሚጫወትባቸው አካባቢዎች ነበሩ። የአሁኑ የአብይ አማካሪ ጌታቸው ረዳ የትግራይ አስተዳደር በነበሩ
በነበሩበት ወቅት እርሳቸውን ለማስደሰት ሲል ብልጽግና አካባቢዎችን ለህወሓት ሰጥቶ ነበር። በወቅቱም ያለምንም ተኩስ የህወሓት ታጣቂዎች ወደ አካባቢዎቹ እንደገቡና በርካታ ቦታዎች እንደተቆጣጠሩ ይታወቃል። በዚህም የአማራ አስተዳደር ፈርሶ የህወሓት ታጣቂዎችና የአገዛዙ መከላከያ ሰራዊት በአካባቢው ያለውን ህዝብ ያሻቸውን የሚያደርጉት ሆኖ ነበር። ከሰሞኑ ደግሞ አገዛዙ ሙሉ በሙሉ ጦሩን ያለምንም ተኩስ ከአካባቢው በማስወጣት ለትግራይ ኃይሎች አስረክበዋል። ኢሰመኮ ደግሞ ግጭቶቹ በወለዱት ስጋት ሳቢያ ነዋሪዎች በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች እየተፈናቀሉ ነው፣ እንዲሁም በሰዎች እንቅስቃሴ ላይ ገደቦች ተጥለዋል ብለዋል። በተያያዘ በትግራይ ክልል የሚንቀሳቀሱ ተቃዋሚ ፖለቲካ ፓርቲዎች በተናጠል በጻፉት ደብዳቤ በክልሉ ዳግም ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት እንዳላቸው በመግለጽ ዓለም አቀፍ አሸማጋዮች ጣልቃ እንዲገቡ ጠይቀዋል። በሌላ በኩል በጌታቸው ረዳ የሚመራው ስምረት የተባለው ፓርቲ ባወጣው መግለጫ ህወሓት የደበቃቸውን ከባድ መሳሪያዎችን በማውጣት እስከ አፋርና ጎንደር ድረስ ጦርነት ሊከፍት መሆኑን ሰምቻለሁ ብለዋል። ሆኖም ጌታቸው ረዳ የሚመሩት የብልጽግና አጋር ቡድንና ራሳቸው ጌታቸው ረዳ ጦርነቱ እንዲጀመር ከአብይ አህመድና ከህወሓት በላይ ሳይፈልጉት አልቀረም የሚል አስተያየት እያሰጠ ነው። ብልጽግናም ሆነ ህወሓት ምንም በማይሉበትና ጉዳዩን አቅልለው ባዩበት ሁኔታ ጌታቸው ረዳ አገር ምድሩ ይያዝልኝ እያሉ ነው። የህወሓት ሰዎች ደግሞ ወደ ጠለምትና ራያ የገባ ነው አብይ ፈቅዶልን ነው ማለታቸው እየተሰማ ነው። ይህንን ደግሞ ጌታቸው ረዳ ትናንት በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ አረጋግጠዋል። በተመሳሳይ የብልጽግና ቡድን በምርጫ ቦርድ በኩል ባሰራጨው የቀጣይ የምርጫ ጣቢያ ድልድል ወልቃይት፣ ራያና ጠለምት በትግራይ ስር መሆናቸውን ይፋ አድርገዋል። ራሱ ብልጽግና ከትግራይ ኃይሎች ጋር በመመሳጠር ወልቃይት፣ ጠለምትና ራያን አሳልፎ እየሰጠ የፋኖን ትግል እነዚህን አካባቢዎች አሳልፎ ለመስጠት ያለመ ነው በሚል ፕሮፓጋንዳ እየነዛ ይገኛል። በአንጻሩ የስምረት ፓርቲ አመራሮች የሚዘውሩት ሐራ መሬት ብሎ ራሱን የሚጠራው ታጣቂ ኃይል በቆቦ የሽብር ጥቃት ለመፈጸም መዘጋጀቱን የአፋብን ሚኒሊክ እዝ ማስታወቁ አይዘነጋም። ወደ ትግራይ ክልል ተቋርጠው የሚገኙ የአየር በረራዎች ዛሬ ጀምራሉ በሚል የሚሰራጨው መረጃ የተሳሳተ መሆኑ ተገለጸ። ወደ ትግራይ ክልል የሚደረጉ መደበኛ የአየር በረራዎች ከባለፈው ሮብ ማለትም ከጥር 20 2018 ዓ.ም ጀምሮ ተቋርጠው እንደሚገኙ ይታወቃል። ከበላይ አካል በመጣ ትዕዛዝ ነው በተባለለት በዚህ የበረራ ስረዛ በርካቶች ከጉዞ እንደተስተጓጎሉ እንዲሁም አንዳንድ ነዋሪዎችና የዓለም አቀፍ ድርጅቶች ሰራተኞች ከክልሉ ለመውጣት ጥድፊያ ላይ እንዳሉ ታውቋል። ከዚህ ጋር በተያያዘ አንዳንድ የማህበራዊ ሚዲያ ገጾችና አካውንቶች የተቋረጠው በረራ ከዛሬ ቅዳሜ ጀምሮ እንደሚቀጥል መረጃ ለህዝብ እያጋሩ እንደሆነ ተመልክተናል። ለምሳሌ አንግሶም አብርሃ በሚል ስም የሚታወቅና ከ92,000 በላይ ተከታታዮች ያሉት የፌስቡክ ቲክቫ ከጋዜጠኛ እንደሰማ በመግለጽ ያጋራው የተሳሳተ መረጃ በጥቂት ደቂቃዎች ውስጥ በመቶዎች የሚቆጠሩ ግብረ መልሶችንና አስተያየቶችን አስተናግዷል። ሐሰተኛ መረጃዎችን በማጋለጥ የሚታወቀው ኢትዮጵያ ቼክ በዚህ ዙሪያ የኢትዮጵያ አየር መንገድና የመንግስት ምንጮችን ያነጋገረ ሲሆን ወደ ትግራይ ክልል የሚደረግ በረራ እንደሌለ አረጋግጠዋል። ዛሬ ቅዳሜ በረራ እንደሌለ ማረጋገጥ እችላለሁ። እሁድ ወይም ከዛ በኋላ ስላሉት ቀናት አሁን ላይ በእርግጠኝነት መናገር ባልችልም በቅርብ ቀናት ይጀመራል የሚል ግምት የለኝም በማለት ስም አይጠቀስ ያሉት ምንጭ ተናግረዋል። ሌላ አንድ መረጃ ያጋሩ የመንግስት ኃላፊው በረራው በዛሬው ዕለት እንደሌለ አረጋግጠዋል። ሆኖም ግን በሁሉም ነገር ማትረፍ የሚፈልገው የብልጽግና አገዛዝ በረራ እንደሌለ እያወቀ ጭምር ዛሬና ነገ ለሚደረጉ በረራዎች እስከ ትናንት ምሽት ድረስ ቲኬት በኢትዮጵያ አየር መንገድ ድረገጽ ሲሸጥ እንደነበር መረጃዎች ይጠቁማሉ። የፈረንሳዩ የዜና ወኪል ኤኤፍፒ ወደ ትግራይ የሚደረጉ በረራዎች የተሰረዙት በክልሉ አዲስ በተቀሰቀሰ ግጭትና የጸጥታ ስጋት መሆኑን መስማቱን ዘግቧል። በአዲስ አበባ የሚገኝን አንድ ጥንታዊ ቤተክርስቲያን አገልግሎት እንዳይሰጥ በአገዛዙ መከላከያ ሰራዊት አባላት መከልከሉ ተነገረ። ከአዲስ አበባ እድሜ በላይ እንዳስቆጠረ የሚነገርለት ጥንታዊው የአቡነ ተክለ ሃይማኖት ቤተክርስቲያንና ዋሻ ሚካኤል ውቅር ቤተክርስቲያን የብልጽግናው አገዛዝ በአካባቢው እየገነባውት ነው በሚለው ቤተመንግስት ምክንያት ከባለፈው ጥምቀት በዓል ወዲህ ምንም አይነት አገልግሎት መስጠት እንዳይቻልና ማናቸውም አገልጋይ ሆነ ምዕመናን ወደ ቤተክርስቲያኑ እንዳይገባ መደረጉ ምንጮች ተናግረዋል። የአዲስ አበባ ሀገረ ስብከት ከጠቅላይ ሚኒስትር ቢሮ ጋር ለመነጋገር ደብዳቤ እንደሚጽፍ ለአጥቢያው አገልጋዮች ቢገልጽም ከማናቸውም የመንግስት አካል ጋር በጉዳዩ ዙሪያ ምክክር ማድረግ አለመቻሉ ተገልጿል። አገዛዙ በኢትዮጵያውያን ደም ላይ ቤተመንግስት እየገነባው ነው በሚለው ላይ በአቅራቢያ የሚገኙ ቤተክርስቲያናት ከዚሁ ቤተመንግስት ግንባታ ጋር ተያይዞ ብዙ ፈተናዎችን እያስተናገዱ ሲሆን ከዚህ በፊት የመስቀል ግንባታ ላይም ክልከላ መጣሉ አይዘነጋም። በዚሁ ግንባታ ሰበብ የደብሩ አገልጋዮች በተደጋጋሚ ለእስር መዳረጋቸውን ተነግሯል። አሁንም አቡነ ተክለ ሃይማኖት
የቤተክርስቲያን አገልጋዮችና ምዕመናንን ቤተክርስቲያን ለማስቀደስ ኪዳን ለማድረስ ፍላጎት ቢኖራቸውም በአካባቢው የሰፈረው ያገዛዙ መከላከያ ኃይል ማናቸውንም እንቅስቃሴ ባይነቁራኛ ከመከታተል አልፎ ወደ ቤተክርስቲያኑ ማንም እንዳይገባ እግድ ጥሏል። በዚህ ምክንያት በአጥቢያው ከዚህ በፊት ጥር 24 የሚከበረውን የአቡነ ተክለ ሃይማኖት የንግስ በዓል ዝግጅት እየተደረገ እንዳልሆነ ተጠቅሷል። ኢራን በገልፍ ሀገራት የሚገኙ የአሜሪካን ወታደራዊ ቦታዎች ላይ ጥቃት ሰነዝራለሁ ስትል ዛተች። በአሜሪካ የባህር ጦር ጥቃት ስጋት ውስጥ የወደቀችው ኢራን ለማንኛውም የአሜሪካ ወታደራዊ እርምጃ አፋጣኝና ቆራጥ ምላሽ እንደምትሰጥ ያስጠነቀቀች ሲሆን ጦርነቱ አጭር ወይም በቶሎ ሊቋጭ ይችላል የሚለውን ሀሳብ ውድቅ አድርጋለች። በመንግስት ቴሌቪዥን ላይ የኢራን ጀነራል መሐመድ አክራሚኒያ እንደተናገሩት የቴህራን ምላሽ አይገደብም። ባለፈው ዓመት ሰኔ ወር በተለየ የአሜሪካ አውሮፕላኖችና ሚሳይሎች እስራኤል በኢራን ላይ የምታደርገውን አጭር የአየር ጦርነት ተቀላቅለዋል። አሁን ግን ሊደገም አይችልም ስትል ተደምጣለች። አክራሚኒያ የዩናይትድ ስቴትስ አውሮፕላኖች አጓጓዦች ከባድ ተጋላጭነቶች እንዳላቸውና በባህረ ሰላጤው አካባቢ የሚገኙ በርካታ የአሜሪካ ንብረቶች በመካከለኛ ርቀት ሚሳይሎቻችን ክልል ውስጥ ናቸው ብለዋል። እንዲህ ያለ የተሳሳተ ስሌት በአሜሪካውያን ከተሰራ ውጤቱ የከፋ ይሆናል ብለዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ለአንድ ቀን ጉብኝት ቱርክ ኢስታንቡል ከተማ መግባታቸውን የኢራን ሜሄር የዜና ወኪል ዘግበዋል። ሜሄር እንደዘገበው አራክቺ ከቱርክ የውጭ ጉዳይ ሚኒስቴር የክልል ዋና ዳይሬክተርን ጨምሮ በቱርክ ባለስልጣናት አቀባበል ተደርጎላቸዋል። በጉብኝቱ ወቅት አራክቺ ከፕሬዝዳንት ረሲፕ ጣይብ ኤርዶዋንና ከቱርክ አቻቸው ጋር በሁለትዮሽ ግንኙነት እንዲሁም በአህጉራዊና ዓለም አቀፋዊ ጉዳዮች ላይ ያተኩራሉ ተብሎ ይጠበቃል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።